ያኔ የምትማረው በእንትን ስለሆነ በኮስት ነው። ሶሪ በኮስት ነው ለካ። በቃ በኮስት ስለሆነ የእፎይን የተከተላችሁ ካላችሁ ገብታችሁ ማየት ትችላላችሁ። ችግር የለውም። ሼርም ስለሚደረግ የዛለት ችግር የለውም። ለካ በኮስት ነው፣ ረስቼዋለሁ። በኮስት ነው። እፎይን በራሱ ቤት ነው፣ ኡስታዙሱም በራሱ ቤት ነው፣ እቺ ልጅቷን በራሷ ቤት ነው የምትገባው። በመሀል ዳኛ ነው የምትሆነው እንጂ ሌላ ነገር አትናገርም እሷ። ስለዚህ በኮስት ስለሆነ አያመልጣችሁም። እሺ ቤላ ያሳብ ካለሽ እና በኮሆስት ነው። ይቅርታ እሺ ቤላዬ፣ ከተጠሪ ውጪ ድንኳን ሰባሪ ደግሞ አንፈልግም። የተጠሩትን ብቻ ነው፣ ድንኳን ሰባሪ አንፈልግም። ቀጥ ቤላዬ። እሺ 23 ደቂቃ ነው የቀረው አይገስ። ስለዚህ በ3 ደቂቃ ሀሳባችሁን ጥቅል እያደረጋችሁ ሂዱ። እሺ ችግር የለም። እሺ ትንሽ ደቂቃ ነው የምፈልገው። ዲያቆን ምንድነው? አንደኛ ነገር እፎይ 3 የሚለው አካውንት ነው። እፎይ 3 የሚለው ነው በአሁን ላይ ሶስተኛ ላይ የከፈተው ማለት ነው በሚገባበት ሆፉሊ በዛ ጨርሳ ብለን እናስባለን። ስለዚህ ሁላችንም ያው እየተማርን ቢሆን በደንብ ኮፒ ሊንክ እንደረዳረግ ስቲል ሪፖርት ላይ ያለ አካውንት ስለሆነ ማለት ነው። በዚህ ነው የጨርሳ ካልሆነ 2/3 አካውንት ስላለ ማለት ነው። አንደኛ ነገር። ሁለተኛ ነገር እንግዲህ አሪፍ ውይይት ይሆናል ብለን ተስፋ እናደርጋለን። በጣም በጉጉት እንጠብቀው የነበረ ነው። ርዕሱም እውነተኛ አምላክ እግዚአብሔር ወይስ አላህ ነው። በቃ ዋናው አምላክ የትኛውን እውነተኛ የሚለው ነገር ስለሆነ ማለት ነው። ሁሉም እዚህ ንጽጽር የሚሰራው እውነተኛውን ትክክለኛውን አምላክ ለማሳወቅ እስከሆነ ድረስ እንግዲህ እነዚህ ትላልቅ ወንድማችን እፎይም ሆነ ወገናችን ሁሱ እንግዲህ በእስልምናውም በክርስትናውም ትልቅ ቦታ ያላቸው ሰዎች ናቸው እና ስለዚህ ያንን ለማሳየት ይሁን በቻላችሁት አቅም ግን በእኔ ሌሎቹ እንዳለ ስላሉት ማለት ነው በደንብ ኮፒ ሊንክ እያደረጋችሁ የእፎይን አካውንት ለማለት ነው። አመሰግናለሁ ዲያቆን። እሺ ቤላይ የእፎይን አካውንት ውይይት ላይም እየተዋየ ፕሊዝ፣ ውይይት ላይም እየተዋየ እንዳያስቋርጡበት። በጣም እንግዲህ 4ኛ አካውንቱ ነው ይሄ። ዩቲዩቡ አልቀረ ቲክቶክ አልቀረ ሲያሳድዱት ማለት ነው። እና ውይይቱ እንዳይቋረጥ አንደኛ ጊፍት እየሰጣችሁ ኦኬ። ዛሬ መቼም የማይፈታ አንበሳ አይኖርም። እነዚሆን እና አይጥም ካሉ ችግር የለውም። ጊፍቱ አንደኛ ሪፖርቱን ማኔጅ ያደርጓል፣ ባላንስ ያደርጓል። ሁለተኛ ደግሞ በቃ ቤቱን ገብታችሁ ሪፖርት ምንድን ነው ይሄ ኮፒ ሊንክ እያደረጋችሁ እሺ ፕሊዝ። በዛውን ደግሞ ውይይቱንም በኮመንት በጥሩ ኮመንት ጊፍትም እየሰጣችሁ እየለያችሁ ጊፍት ስትሰጡ እሺ። ምክንያቱም በኮስ ስለሚገቡ የቱ ጋር እየነካችሁ እንደምትሰጡ እየለያችሁ እንዳትከስሩ። በኋላ ላይ በውስጥ መልሽልኝ እንዳትባባሉ እሺ። መልካም እሺ። ከሶሲኮ ቀጥይ። አይ ሁሉንም ነገር እናንተ ስለተናገራችሁ እፎይን አካውንት በደንብ ኮፒ ሊንክ ቢያደርጉ በጣም ሪፖርት የበዛበት አካውንት ስለሆነ እንዳያቋርጡት ኮፒ ሊንክ አድርጉ እሺ። ክርስቲያኖች አደራ በደንብ ኮፒ ሊንክ ማድረግ አለብን ሁላችንም። እሺ ሶስዬ በጣም ጥሩ መልካም። ዲያቆን ታላቁ ሰላም፣ እንዴት ዋላችሁ? ሰላም ብያለሁ ሁላችሁንም። እንዴ አንቱ እንኳን በሰላም መጡ። ገቡ በሰላም ቆያችሁ? ገባው በሰላም ገባሁ፣ እግዚአብሔር ይመስገን። እሺ እንኳን ጥሩ ሰዓት አጠር አድርጌ ሀሳቤን ለመግለጽ ሰዓት እየደረሰ ስለሆነ ሜቢ እዚህ ያለው ሰው ቀጥታ እዛ እንዲሄድ ያው እፎይ ከከፈተው ከሆስት ገባለትና ከዛ ትወጣለህ፣ እኛ ወደዛ ስንሄድ ማለት ነው። በዛው አንደኛ ይሄ ነው። ሁለተኛ ምክንያቱም እዚህ 3.2 ሰው አለ፣ ወደዛ ብሄድ ጥሩ ነው ብዬ ስለማስብ ሰርች ምናምን ከሚያደርገው ፎሎ ያላረገ ሰው ካለ። ሁለተኛ ይሄ የውይይቱ ጉዳይ ላይ ኮፒ ሊንክ እና ታብታብ የሚባለው ነገር እሱን እየተደረገ ቶፒኩ ይሄ ነው፣ ግልጽ ነው። ሁለተኛ ሰው የለውም። የውይይቱ የአሬንጅመንቱ ስራ ያለቀለት ጉዳይ ነው። ውይይቱ የሚደረገው በሁለቱ ሰዎች መካከል ነው። በቃ አለቀ። ሌላ የሚመጣ ሰው የለም። እኔ ግን እየገረመኝ ያሬዶኝ እንግሊዘኛ ስለማይችል እንግሊዘኛ የሚችል ሰው ይግባለት ሲሉ መሀይም ነብይ እንደሚከተሉ ረሱት እንዴ? ምንም ያልተማረ ሰው እየተከተልክ አንድ ቋንቋ የማይችል ሰው አይወክለኝም ማለት እኮ በጣም ከባድ ነው። አይወክላቸውም ማለት ነው ነብዩ ራሱ። እዚህ አንዳንድ የሚያነሷቸው ሀሳቦች ራሱ እዛው የሚያስበሉ ስለሆኑ ይሄ ውይይቱ እየተበላ ቆም ማለት ነው። እናየዋለን፣ ሁላችንም ያለንን ነገር እንሰማለን። ከዛ በኋላ እስኪ ሪፍሌክሽን ደግሞ እንሰጣለን ፖስት ዲቤት
አናሊሲስ እንሰጣለን። ለአሁን ግን ሰዓት እየሄደ ስለሆነ እሱ ጋር ሄደን ኮፒ ሊንክ ምናምን ቢደረግለት ጥሩ ነው ብዬ አስባለሁ። ፐርፌክት ጥሩ። ይሄ ቋንቋ የሚባለው ነገር ቅድም ተናግሬያለሁ። ወንድማችሁ ንጉሱ ከኔ ጋር በሆነ አጋጣሚ ተገናኝተን ተወያይተናል እና የዛን ጊዜ ግሪኩንም ሂብሩንም ያቀላጥፈው ነበረ። ባይብል ሀብ ላይ የገባ ብዙ ነገሮች ያወጣ ነበረ። ጉግል ትራንስሌት ያደርጋል ነው ባይብል ላይ ገብቶ ግሪኩን ሂብሩን እንትን እያለ እንግሊዝኛውን ዛሬ ኦሎፌሳድን እንዴት ነው በአንዴ ጥፍት የሚለው? ያ ሁሉ የሂብሩ የግሪክ እውቀት የእንግሊዝኛ እውቀት ጠፍቶ አይ እንግሊዝኛ አይችልም፣ ይሄ አያስኬድም። ኦኬ ምክንያቱም ስልኩን እያሳየ ባይብል ሀብ ላይ ገብቶ ሪሰርች እያደረገ ሰርች ኢንጂኑ እየተጠቀመ ብዙ ነገር ሲያወጣ የነበረ ሰው ኦሎፌሳድን እንግሊዝኛ ያውቅም፣ እንግሊዝኛ አይችልም የሚለው ብዙ አያስኬድም። አሁን እንደነገርኳችሁ ነው። ዛሬ ፓፕኮርን ተይዞ አጥሚት ተይዞ ሻይ ተይዞ የምንከታተልበት እንጂ ወገቤን ራሴን ቁርጭጭ ቤቴ የምንባልበት ታይም አይደለም። በቃ ትምህርት ነው። ሩቅ ሆኖ ድንጋይ የሚወራወሩ ነበሩ። አሁን አንድ ላይ ሆነው እንግዲህ አንድ ቤት ይሰራሉ ማለት ነው። የየትኛዋ ቤት ውስጥ እንኖራለን እናያለን። ያህዌ ቤት ውስጥ ወይስ አላህ ቤት ውስጥ የሚለው እናያለን። ማን ነው አላህ ማን ነው ያህዌ ዛሬ ይመዘናል። እፎይ የተሰደደበት ዓላማ ተሳደብክ ተብሎ ነው። እውነት ተሳድቧል ወይስ መጽሐፉን ያነበበው የሚለውን ሁሉ ጥርት ብሎ ይወጣል ማለት ነው። በጣም ጥሩ። እፎይ ሲገባ አሳውቁኝ እሺ። ሰው እዚህ ያለው ወደ 4000 ምናምን ሰው ወደዛ ገብቶ ኮፒ ሊንክ አደራ፣ ታፕታፕ ኮፒ ሊንክ ሼር ማድረጉን ውይይቱ ላይ ጥሩ ነገር መጻፉን የእግዚአብሔርን ቸርነት የክርስቶስን አምላክነት የያህዌን አምላክነት እሱን ነው የምንጽፈው። ስድብ የሚባል ነገር ከአጋንንት ነው፣ የእኛም ባህሪም ክርስትናችንም አይደለም። መልካም እሺ፣ ለምለምዬ ሀሳብ ካለሽ ቀጥይና ሌዲስ ፈርስት ብዬ ነው። ከዛ ዮኒ ማኛ እንኳን በሰላም መጣ። ዮኒዬን ተቀብለን ከዛ መምህር ኤፍሬም ጠቅለል አድርገው አንዳንድ ነገሮች ይሰጡናል ማለት ነው። ለምለምዬ ሀሳብ አለሽ? ለምለሚቱ ሀገሬ። እሺ ዮኒዬ እንኳን በሰላም መጣ። እንኳን ደህና ቆያችሁኝ። ዲያቆን ያሬድ ወንድማችን ክበርልን። ትላንት ጥሩ ጊዜ አሳለፍ ከባለቤት ጋር? በጣም ጥሩ ነበር። ከትላንት የቀጠለ ልብስ ነው ዛሬ። ዋፈሽ ብላል ዛሬ። በጣም አሪፍ ቀን ነው ዛሬ። በጣም ደስ ይላል። በመጀመሪያ እዚህ ያላችሁ 4500 ሰዎች መዝሙር ያሬድን እዚሁ ፎሎ ቢያንስ 3500 የኦርቶዶክስ ወንድምና እህቶቼ ናችሁ ብዬ አስባለሁ። ፎሎ በአንድ ያድርጉ። ሁለተኛው ዛሬ ድግስ ቀን ነው፣ የድግስ ቀን ነው ብለን ነው የምናስበው። ሁለት ወንድማማቾች እንነጋገራለን ብለው ሀሳብ ይዘው መጥተው ይሄን ነገር ከነ ማስረጃው በቪዲዮ ማሳይቻ ያለው ምንም ብዙ ጊዜ እየዋሸን ምናምን የተባለ ሰው ነው እፎይ። ብዙ ጊዜ ቀጥፈናል፣ ብዙ ጊዜ ዋሽተናል፣ እመጣለሁ እያልክ እያታለልከን ነው ተብሏል። አሁን ግን አይ እኔም አታለውም የምቀጥፈውም ነገር የለም መጥቻለሁ፣ ጥሪውን ተቀብያለሁ ብሎ ጥሪውን ተቀብሎ ለዛሬ ከአሁን ከ15 ደቂቃ በኋላ እንደተነገረን ከሆነ ከ15 ደቂቃ በኋላ ወደ ጉዳይ ይገባል። ወንድማችን መዝሙር ያሬድ እንዳለው አደራ በሰማይ በምድር የኦርቶዶክስ ወንድምና እህቶች እዛ ላይ መልካም ነገር ከመጻፍ ውጭ የፈለገ ነገር ቢባል ሰው ሊታዘብ ስለሚችል ሌሎቹ ኦርቶዶክስ እንዲህ ናቸው ሊያስብል ስለሚችል ስሜታዊ የሚያደርግ ነገር እንኳን ቢጽፉ ነው የማወራው። አንዳችሁም የኦርቶዶክስ ወንድምና እህቶቻችን አደራ በቃ መልካም ነገር ከመጻፍ ውጭ ምንም አይነት መልስ እንዳትመልሱ። ምንም እኔውም በፔጄ ላይ በራሴ ብዙ ላለ የፈለገ ነገር ብትሉኝ ግን ሰው ፔጄቼ መጥፎ ነገር አልኮመትም። የፈለገ ፔጄ ነው። ሰው ቤት ተሂዶ በተለይ ኦርቶዶክስን የሚያስቀይም ነገር ኦርቶዶክስን የሚያሳጣ ነገር እንዳትጽፉ አደራ እንዳታረጉት። ስለዚህ እኔ በጣም ደስ ብሎኛል። እንዲያውም ማታ አምሽቼ ነበር፣ አላርም ሞልቼ ነው የተነሳው። ይሄ ነገር በታሪክ አያልፈኝም ብዬ 3 ሰዓት ቀድሜ ነው የተነሳሁት እግዚአብሔር በሚያውቀው። ስለዚህ ይህን ቀን በጣም ደስ በሚል ሁኔታ ስናፍቀው ነበረ። እውነተኛው ነገር ሰው በገባው መጠን ይረዳ። ይሄ ደግሞ አይችልም ምናምን የሚባል ነገር አይደለም። በደንብ ወንድማችን እፎይ በእስልምና ላይ
ጠንቅቆ የሚያውቃቸው ነገሮች አሉ። ሁሱም ደግሞ በክርስትና ላይ እንደሚያውቅ ነው እስከምናውቀው አውቃለሁ የሚል ወንድም ነው። አይተን እንግዲህ ተምረንበት ካሜራ ደቃኞች እኛም መደቀናችን አይቀርም ደቅነን ሁላችንም ዛሬ በጣም ሰላም የምናገኝበት ማስፈራራት የሌለበት እንዲሁም በዚህ አጋጣሚ እኔ ቤት መጥተህ ትንሽ ሰው ባለበት ነው የተናገርከው። 1000 ምናምን ሰው ባለበት ነው መዝሙረ ያሬድ እና ከዚህ በተያያዘ መዝሙረ ያሬድ ራሱ ሌላ ነገር ብለውት ነበረ። እኔ መናገር ስላለብኝ ነው የምናገረው። ወንድማችን የክርስቲያን የእኛ ኦርቶዶክሶች ማተባችሁን ፍቱ እየተባልን እንዲሁም በአርሲ ላይም በተለያዩ ቦታ ላይም እየተጨፈጨፍን ያለንበት ሁኔታ ነው። እኛ ግን አንገልም፣ እኛ ግን እንዲያናደርግም እነሱ ግን እንዲያደርጋሉ የሚለውን ቆራርጠው ገጥመው ወንድማችንን በሕጉን ላይ ይጠየቅልን እያሉ ፖስት እያደረጉ እየተገኙ ስለሆነ ይህንንም ደግሞ እሱ እንዳልሆነ እንድታቁ። በፍጹም በሶሻል ሚዲያ ማናቸውም ቢጠየቁ በሃይማኖት ስርዓት ውስጥ በጨዋነት የሚናገር ሰው ተብሎ ቢጠራ የመጀመሪያው የምጠሩት ሰው ቢኖር እግዚአብሔር ምስክሬ ስላለ አይደለም መዝሙረ ያሬድ የምናውቀው። በማንኛውም በኩል በየትኛውም ሃይማኖት ሄዳችሁ ኮራ ብላችሁ ልታወሩበት የምትችሉ ከአንደበቱ በመጥፎ ነገር የማይታወቅ ወንድማችን መዝሙረ ያሬድ ነው። እግዚአብሔር ያቆይልን፣ እግዚአብሔር ይጠብቅልን። በእውነት ይሄ ነገር ቀላል አይደለም። ወንድምና እህቶቻችን ዛሬ ብሏል። ሙቅም አጥሚትም ፓፕኮርንም ኩኪስም ቡናም ሻይም ይዛችሁ ቁጭ ብለን ሁላችንም የምንማርበት ቀን ስለሆነ ይህንን ነገር ለስንት ዘመን የጠበቅነው ለስንት ዘመን የተጠበቀ ዳርና ዳር ሆኖ አስተያየት የሚሰጥበት ጊዜ ስለነበረ አሁን ግን ገስወ የአስተያየት ጊዜ ሳይሆን የመፋጠጫ ጊዜ ነው፣ የመወያያ ጊዜ ነው። መጥፎ ቃል አይፈቀድም። ይህንን ነገር በውስጥም ነግሮታል ወንድማችን እፎይ። ስክሪንሻት ተደርጎ ሁላችንም ጋር ደርሶናል። መጥፎ ቃላቶች አንነጋገርም። ስለ ዋናው ፎከስ የምናደርገው ስለ እንትኑ ነው፣ ስለ ተሰጠን ርዕስ ላይ ነው ፎከስ አድርገን የምንነጋገረው። ባይብልን ቁራንን እየጠቀስን ነው የምናወራው ተብለዋል። አሁን እንደ ልክ እፎይ ሲገባ ወንድማችን መዝሙረ ያሬድ ካስረዘምኩ ይቅርታ፣ ኮፒ ሊንኩን እፎይ ጋር በጣም እኔ የታፕታፕ ክሊከር አለኝ፣ ዶንት ወሪ። ስለዚህ የእኔ አታስቡ፣ ክሊከር አለ የታፕታፕ፣ እሱን ቁጭ አደርጋለሁ። ሌሎቻችሁ ማድረግ ያለባችሁ ኮፒ ሊንክ ላይ በጣም አርጋችሁ ኮፒ ሊንክ ላይ የእፎይ ፔጅ ላይ ማድረግ አለባችሁ። እፎይ ላይ ኮፒ ሊንክ ከሚገባው በላይ ኮፒ ሊንክ ማድረግ አለባችሁ ብዬ አስባለሁ። እስኪገባ እየጠበቅን ነው። ልክ ወንድማችን እፎይ እንደገባ እዚህ ያለው ወንድምና እህቶች በሙሉ እዛ ሄደን እንግዲህ በኮፒ ሊንክ እና በታፕታፕ በመልካም ነገር የምትችሉ ደግሞ በጊፍት የምትችሉ ወንድምና እህቶች በጊፍት ይህን ሁላ መስዋዕት የሚከፈለው ዝም ብሎ አይደለም። ለሚያምናት ላታመነባት ለእምነቱ ሲል ይህን ሁላ መስዋዕት የሚከፍለው የሚሳደድ ወንድም ነው። ቢገኝ በህይወት የማይገኝ ወንድም ነው። ታውቃላችሁ። ይሄ ነው ሐዋርያ ማለት። እንደዚህ አይነት ሰዎች ናቸው እንጂ ሌላ ነው። ሐዋርያ ማለት ይሄ ነው። ለእምነቱ ተብሎ ብዙ መስዋዕት የሚከፍል እንጂ ቅባትና ዘይት እየሸጡ የሚያጭበረብር ማለት አይደለም። ሐዋርያ ማለት ለእምነቱ ቆሞ ለእምነቱ ብሎ ለእምነቱ የሚሰደድ ብዙ መስዋዕት ዋጋ የሚከፍል ለማለት ነው። በጣም አድርጌ ነው የማመሰግነው። ቤተሰብ ኮፒ ሊንክ የወንድሜንም የያሬዶንም ፔጅ ፎሎውን በማድረግ ሜምበር በመሆን ሜምበሯን ከነካችሁ መዝሙረ ያሬድ ሲገባ ዳይሬክት ኖቲፊኬሽን ይመጣላችኋል። ስለዚህ ሜምበርም ሆኑ ላለው ተባረኩልኝ፣ አዳምጣለሁ። ክበሩልኝ። ታንኪ በጣም ይሁን። እናመሰግናለን። እፎይ ሲገባ ንገሩኝና የቀረችውን 5 ደቂቃ እሱ ቤት ሄጄ አንደኛ ወደ 6500 ሰው አለ ወደዛ እንድንሄድ ማለት ነው። ወደ ቤቱ ሌሎቹ ከውስጥ ገብተው ከመግባታቸው በፊት እዚህ ያለው ሰው ወደዛ እንዲሄድ በከውስጥ እሱ ጋር ገባና ሲከፍት ቶሎ ንገሩኝ። ኦኬ፣ ቤት ላይ ተከታታይ እናሳውቂኝ። እዚህ ያላችሁ ቶሎ ሰመሪ እየሰጠን እንጨርስና ከዛ ወደዛ ሰው ትራንስፈር እናደርጋለን ማለት ነው። በከውስጥ እኔም ገብቼ እሺ፣ አናፖሎጂ አጠር አድርገህ ንገረንና ከዛ መመሪያ ፍሬም አጠር አድርገው ጠቅለል አድርገው እንጨርሳለን ማለት ነው።
አን አፖሎጂ ከፍቷል፣ ግን ይሰማል ያለው ከፍቷል ታላቁ አይ እፎይ እስካሁን ቪዲዮ መሰለኝ የለቀቀው ቪዲዮ ገብቷል። እስቲ ቼክ አድርጉና ነገር ገባ። እኔም በኮምፒውተር ገብቷል። በቃ አዎ ገብቷል። በቃ ውረዱ። እንደዛ ከሆነ እንደዚህ ነው የምናደርገው። በመጀመሪያ ሁላችሁን እንዴት አመሻችሁ ብያለሁ። ሁላችንም የመናገር ግዴታ አይኖርብንም። ወደዚያው እንሂድ። ለክርስቲያኖቹ አንድ ቻሌንጅ መስጠት ፈልጌ ነውና እውነተኛ አምላክ እግዚአብሔር ነው፣ እርሱም ክርስቶስ ነው። ማን ነው? እውነተኛ አምላክ አንድ ነው፣ እርሱም እግዚአብሔር ነው።